እኔ የሆነን ሃይማኖት ተከታይ ስለሆንኩኝ ያ ሃይማኖት እንደዛ አድርጓል። እኔ ግን ምንድነው ከዚህ ቀደም ባካበትኳቸው ልምዶች በመነሳት ያው በትክክል ሻርፕ መሆን የሚችል ስራ እንደምሰራ ቤተክርስቲያን የተቃጠለች፣ አማኞች የተገረፉ፣ የተሰቃዩ፣ የተደበደቡ አልፈናል። ሰላም እንዴት ናችሁ? ውድ የግሩም ለማ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬም በሶሻል ሚዲያ ላይ ብዙዎችን ያነጋገረ እንዲሁም ደግሞ ያስቆጣ ያለ ጉዳይ አለ። እሱን ይዤ ወደ እናንተ ቀርብ ያለው። ሌላኛው ደግሞ ዛሬው ዕለት ላይ የወጣው አንድ ቪዲዮ አለ። ባለፈው በወላይታ ውስጥ አንድ ሙስሊም ሻይ ቤት መጽሐፍ ቅዱስ ተቀዶ ለቆቀር መጠቅለያ እንዲውል የተደረገበት ሁኔታ ነበረ። እሱንም ተቃውመን ነበረ። ያም ሰውዬ ወደ ፖሊስ ጣቢያ ወይም ወደ ሕግ እጅ ተላልፎ እንደተሰጠ ተነግሮን ሰምተን አልፈናል። አሁን ደግሞ በአዲስ አበባ ከተማ ውስጥ እንደዚህ በምታዩት መልኩ መጽሐፍ ቅዱስ ተቀዶ ለቆቀር መጠቅለያነት ወይም ለብስኩት መጠቅለያነት እየዋለ ይገኛል ማለት ነው። በዛሬው ዕለት ነው ይሄ መረጃ የወጣው። ይሄም ጉዳይ ብዙዎችን እያስቆጣ እያነጋገረ ይገኛል። እንግዲህ ከዚህም ጋር ያይዘን ብዙ ለጥፋት የቆሙ ወጣቶችም እንዳሉ ጭምር ለልማትም የቆሙ ወጣቶች ጀግናና ብርቱ የሆኑ ስራ ፈጠራን ልማዳቸው ያደረጉ እንዳሉን በዚህ አይተናል። ከበዓል ጋር ተያይዞ በአዲስ አበባ የተፈጠሩ አንዳንድ ክስተቶችንም ደግሞ ያነሳን ቆይታ እናደርጋለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን በፍጹም እንዳትረሱ። ይህንን ቪዲዮ እስከ መጨረሻ እንድታዩት ጋብዛችኋለሁ። አብራችሁን ቆዩ። በመጀመሪያ ደረጃ እንግዲህ የምንመለከተው እንደዚህ አይነት ድርጊት የሚፈጽሙ ወጣቶችም እንዳሉ ሆነው እንደዚህ መልካም ሐሳቦችንና መልካም ስራዎችን ደግሞ የሚሰሩ ወጣቶችን በኢትዮጵያ ውስጥ እንዳሉ መዘንጋት የለብንም። እስኪ ይሄንን ቪዲዮ እንየው። በዚህ ሙያ ላይ ነበርኩ እና ያው በመካኒክነትም በኤሌክትሪሻንነትም የተለያዩ ዲናሞች ማሽነሪዎች በመስራትም ስላደኩኝ ከዛ ያው ልምዱን አግኝቼ ነው እዚህ የደረስኩት። ከተማችን ላይ ትልቅ የትራንስፖርት እጥረት አለ። በዛ ላይ ደግሞ ሁሉም በሚባል ደረጃ ከውጭ ሀገር ብዙ ወጪ እየወጣባቸው እየተገዙ የሚመጡት። ስለዚህ ይሄን መኪና አገር ውስጥ ማምረት እየተቻለ እና ቢመረትም ደግሞ ለስራ ድል በመፍጠር ከገዥነት ወደ አምራችነት በመሸጋገር አላስፈላጊ ወጪዎችን በማስቀረት ይችላል በሚል እምነት ነው ይሄንን አገር ውስጥ በሚገኙ ማቴሪያሎች መስራት የቻለው። ብዙ ሰው በእርግጥ ይሄንን ሀብዬ ሲጀምረው ስራውን እዚህ ይደርሳል ብሎ ያሰበ የለም እውነቱን ለመናገር። እኔ ግን ምንድነው ከዚህ ቀደም ባካበትኳቸው ልምዶች በመነሳት ያው በትክክል ሻርፕ መሆን የሚችል ስራ እንደምሰራ እርግጠኛ ነበር። አንዳንድ ሰዎች ያው ይሄ ወጣት ያደረገው እንግዲህ ይሄንን የምታዩትን መኪና በእጁ ሰርቷል። ከዚህም በፊት ይሄ ወጣት በተለያዩ ስራ ፈጠራዎች ላይ ይሳተፍ የነበረ ወጣት ነው። እርሱ እንደሚለው ከሆነ በኢትዮጵያ ውስጥ ብርቅ የሆነ ነገር መኪና ነውና ይሄንን ለማስቀረትም ትልቅ ሚና ይጫወታል ይሄ ፈጠራ። እንደዛም ለጥፋት የቆሙ ወጣቶች በትናንትናው ዕለትም ደግሞ የለቀቁት አንድ ቪዲዮ አለ። በድሬዳዋ ከተማ ውስጥ አንድን ዶክተር ሲያስጨንቁና ሲያንቋሽሹ ሲመቱ የነበሩ ወጣቶች አሉ። እንደዚያ የሚያደርጉ ወጣቶችም እንዳሉ ጭምር እንደዚህ መልካምና በጣም ፐርፌክት የሆኑ ስራዎችን የሚሰሩ ወጣቶችም በኢትዮጵያ ውስጥ እንዳሉ መዘንጋት የለብንም። አሁንም እንደዛ አይነት ክፋትን በውስጣችሁ ሞልታችሁ ያላችሁ ኢትዮጵያ ወጣቶች ዛሬም የሚላችሁ ነገር ቢኖር ተረጋጉ፣ እረፉ ነው የሚላችሁ። ሰከን ብላችሁ ሁኔታውን ቃኙት። የእናንተን የውስጣችሁን ንዴት፣ የእናንተን የውስጣችሁን ችግር በሌላ ሰው ላይ አትጫኑት። ተጨንቃችኋል፣ ጭንቀታችሁን ደግሞ ሌላ ሰው እንዲሸከም አታርጉ። ጭንቀታችሁን ተሸከሙ። ተቸግራችኋል፣ ከተቸገራችሁ ችግራችሁን ቻሉት። ወይም ችግራችሁን እንዴት መፍታት እንዳለባችሁ የተለያዩ መንገዶችን እዩ፣ ተመልከቱ እንጂ እናንተ ስለተቸገራችሁ ሌላውን ማስቸገር ተገቢ አይደለም። ለመፍትሄ አያበቃም። ለችግሮቻችሁ መፍትሄ አይደለም እየፈለጋችሁት ያላችሁት፣ ይልቁንም መፍትሄው ወይም መልሱ እንዲዘገይ እያደረጋችሁ ነው ያላችሁት እና ከዚህ ተቆጠቡ ብዬ እላችኋለሁ። ሌላኛው ደግሞ በአዲስ አበባ ከተማ ውስጥ እንደዚህ አይነት ነገርም ተከስቶ ነበር። ወይኔ መታት አንተ አሬ በቃ እንደዚህ መርፌ ካልተወጡ በፊት ይይዙትም ደካከመ
ተአምራት እንደቀጠለ ነው። እግዚአብሔር ተአምራት እንደቀጠለ ነው። አረ ቪዲዮ እንትን ገበገብ ይላል። አረ አንተ ደረገማት እኮ ወይኔ አረ እና ሙሉን ካየነው እዚሁ ልንውል ስለምንችል ያው ሙሉን አሳያችኋለሁ። ኦቨርሌይ አድርጌ አሳያችኋለሁና እዚህ ጋር የታዘብኩት ነገር ቢኖር ወዴት እየሄድን ነው? አሁንም ወዴት ነው እየሄድን ያለን? እንደዚህ አይነት ክስተት ሲፈጠር ድሮ ሰው ተረባርቦ ያንን ክስተት ለማቆም ነው የሚጣጣረውና የሚታገለው። አሁን ደግሞ ካሜራ ደቅኖ ልጅ ይዛ ያለች እናት እንደዛ እየተጎዳች እየወደቀች በሬው እንደዚህ እየሆነ ሰው ካሜራ ደቅኖ ቪዲዮ ለማንሳት ተወጣጥሮ ያለውና የሆነ አንድ ጽሑፍ አንብቤ ነበረ ከዚህ በፊት በዚህ ዘመን አትውደቅ፣ ሰው ከወደክበት የሚያነሳ በካሜራ ነው እንጂ በእጁ ይዞ አይደለም በዚህ ዘመን የሚያነሳህና አትውደቅ የሚባል አባባል ሰምቼ ነበርና ይሄ ነገር የሆነ ነው አሁን ያለው። እስኪ እናንተ ሐሳብ አስተያየታችሁን ኮሜንት ላይ እያሰፈራችሁ ተመልከቱ ይሄንን ቪዲዮ። በቀጣይና በመጨረሻም ደግሞ በዛሬው ዕለት የወጣው በአዲስ አበባ ከተማ ውስጥ ለቆቀር መጠቅለያነት ቅዱስ መጽሐፍን ቀዳው ቆቀር ወይም ብስኩት እየጠቀለሉ ያሉበት ፎቶ ወጥቶ ነበርና እኔ የሆነን ሃይማኖት ተከታይ ስለሆንኩኝ ያ ሃይማኖት እንደዛ አድርጓል ብዬ ሳይሆን የተናደድኩት አሁንም ሰው ወዴት ነው እየሄደ ያለው? ኢትዮጵያውያን ወዴት ነው እየሄዱ ያሉት? ለየግላችን ያለው ችግር ወደ ከፋ ደረጃና ወደ ሀገራዊ ጦርነት ሊመራን እንደሚችል ለመናገር ነው። ምን አይነት ውርደት ነው እንደዚህ? መጽሐፍ ቅዱስ ማለት ክርስቲያኖች አለን የሚሉ ማይደራደሩበት ጉዳይ እንዴት ነው በዚህን ልክ ወርዶ ቆቀር መጠቅለያ ማድረግ? እንዴት አይነት አስተሳሰብ ብኖረው ነው? በዚህ መንገድ ላይ ተሰማርታችሁ ያላችሁ እህት ወንድሞቼ ካሁኑ ከስራችሁና ከዛ ከመጥፎ ከአስቀያሚ ተግባራችሁ እንድትመለሱ በዚህ ሰዓት ምክሬን እለግሳችኋለሁ፣ አጋራችኋለሁ። ከዚህ ውጪ ምንም ሊል አልችልም። ይሄ ነገር ነገ ወደ ከፋ ደረጃ ሊደርስ ይችላል። የሆነን ሃይማኖት ለማናደድ ያደረግ መስሎ ያንን አድርገ ከሆነ በጣም ትልቅ ስህተት ነው የተሳሳትከው። እግዚአብሔርን ነው ያሳዘንክ። እግዚአብሔርን ደግሞ አሳዝነ ሰውን ያሳዘንክ ከመሰለ ተሳስተሃል። እግዚአብሔር ራሱ ነው የሚዋጋ፣ እርሱ ራሱ ነው ጠላት የሚሆንብህ ላንተ። ይሄ አሁን ጋር የወጣ ነው እንጂ ከዚህም በላይ ብዙ ተግባራት በዚህ በሀገራችን በኢትዮጵያ ውስጥ ራሱ ቤተክርስቲያን የተሰደደች፣ ቤተክርስቲያን የተቃጠለች፣ አማኞች የተገረፉ፣ የተሰቃዩ፣ የተደበደቡ አልፈናል። ብዙ ስቃይ አስተናግዷል ክርስትናና ይሄ ሁሉ ሲሆን ወደፊት እንጂ ወደኋላ ብሎ አንድም ቀን አያውቅም። ነገር ግን አንዳንድ ጊዜ የሚከሰቱ መጥፎ ጠባሳዎች ሊኖሩ ስለሚችሉ ከዚህ ድርጊቶቻችሁ ተቆጠቡ። ወንድማዊ ምክሬ ነው። ቤተሰብ እንግዲህ ለዛሬ ያስኩት ቪዲዮ ይሄን ይመስል ነበር። በቀጣይ ባሪፍና በተለየ ቪዲዮ ወደ እናንተ እቀርባለሁ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስፍሩልኝ፣ ገብቼ አነባለሁ። ጥያቄም ካላችሁ እኔን በቴሌግራም በፌስቡክ እንዲሁም በኢንስታግራም ኮንታክት ልታደርጉኝ ትችላላችሁ። እዚህ ጋር አድራሻውን አስቀምጥላችኋለሁ። በቀጣይ እንገናኛለን። ደህና ሁኑ። ቻው